ቤተሰቦች ጋር ደውዬ በቃ እስካሁን አልወጣችም አልኳቸው። ምንድን ነው ምናምን ማለት ጀመሩ። 8 ሰዓት 12 ሰዓት ያክል ፈጀባት ኦፕራሲዮን። ልክ ኢሻዛን ሲል ከኦፕራሲዮን ደህና ወጣች። ደህና ሁና ወጣ። እጤውን አውጥተው ምን ብለው ኦፕራሲ ተሰርተው ምንሽ ናት ምናምን አሉኝ። እህቴ ናት አልኳቸው። እህቴ ናት አልኳቸው። እህትሽ ናት አሉኝ። አዎ እህቴ ናት። እናቷ የታለች አሉኝ። አይ እናትና አባቶቻችን ስለተለያዩ እናታችን እዚህ ሀገር ስለሌለች ጥላት ሂዳ ነው እና እኔ ነኝ ያሳደግኳት አልኩ። ከዛ ሻሉ አብረሻት ተቀመጭ አሉኝ። ስራዬን ትቼ እዛ መቀመጥ ጀመርኩኝ እሷ ጋር። 3 ወር ተቀመጥን። 6 ወር ሆስፒታል ተቀመጥን። አንድ ሰው ደውሎ እንዴት ሆንሽ የሚለኝ የለም። አብዬ ቤተሰብ በቃ እንደነገርኩሽ እዚህ ሀገር ምንም አውቀው ሰው የለም። አንድ ሰው ደውሎ እስኪ እንጀራ እናምጣልሽ፣ እስኪ ምን ምግብ ናፍቆሻል የሚለኝ ሰው የለም። እዚህ ጋር ልጄ በቃ ሬሳ በያትኛ አትናገር፣ አታወራ፣ አትንቀሳቀስ፣ ምንም ነገር በቃ ምንም ነገር እንትን አትልም። 3 ወር ሆስፒታል ስንቆይ ዶክተሩ መጣና እዚህ በኋላ ልጅሽ አትናገርም አለኝ፣ አታወራም፣ እንደ ድሮም ደግሞ አትሄድም አለኝ። አትሄድም እግሯ ያኔ ብዙ ጊዜ ይፈጅባታል ምናልባት ከሄደችም አለኝ። እሺ ብዬ ተቀበልኩት ሁሉን ነገር። ማደንዘዣው እስከምትነቃ ከማደንዘዣው እስከምትነቃ በጣም ብዙ ጊዜ ይፈጅባት። ልጅ ራሷን ማወቅም አልቻለችም። ያንን ሁሉ ሆኖ ማለት ነው አንድ ቦታ ስላለች እኔ እያወጣሁ ዊልቸር ላይ አድርጌ በቃ መቀመጥ እንኳን አትችልም። በትራስ አስገድፌ በበጣምያ ከዊልቸሩ ጋር አስሬ ምናምን አስቀምጥ ማለት እንደተቀመጠች አድርጌ ውጭ ይዣት እሄዳለሁ ከሐኪም ቤቱ ውጭ። ምናልባት እስኪ ንፋሱን ስታየው ያለውን ነገር ስታየው እንድትጽናና ብዬ ቁጭ አድርጌ ግሊኮሷን ይዤ እየዞርኩኝ ማለት ነው። ማማ መጣለች ላፈላ ፍሬሽ ነው ያለ። ግን የመጀመሪያው ከሀበሻው የወለድሻትስ ኢትዮጵያ ነው ያለች። እሷማ ልቻታለሁ በፊት። ቤተሰቦች ለኡምራ የመጡ ጊዜ ይዘዋት ሄዱ? ከዛ በፊት ነው የላኳት። ሰዎች መጠው ከዛ በኋላ እነሱ አይደሉም የወሰዷት፣ ሌላ ሰው ነው የወሰዳት። ከዛ እችን ልጅቱን መቀመጥ አትችል፣ ራሷን ቀና ማድረግ አትችል። ፊዚዮትራፒክ ቢያደርጉላት አንድ ጊዜ ይፈጃል እንትን ለማለት። አታወራ በቃ ሬሳ በያትኝ። ሬሳ ታውቂያለሽ? ሬሳ ነገር ግን ገና ሩሁ ያልወጣ ሬሳ። ወደ ውጭ ይዣት እየሄድኩኝ አሁን አብሬሽ ነው ያለው እላታለሁ። አብሬሽ ነው ያለው፣ አባትሽ ጋር አይደለሽም፣ አናግሪኝ ነው ያለው እላታለሁ። አውሪኝ እስኪ እላታለሁ። ዶክተሩ እንደማታወራ ነገሮኛም በእርግጥ እየወጣሁ አዝናናታለሁ። እዛው ከሐኪም ቤት ውስጥ ምግብ ቤት ስላለ ከሐኪም ቤት ውስጥ እዛ ወስዳታለሁ። ምንድን ነው የምትፈልጊ እላታለሁ። ማስቲካ በጣም ትወድ ነበረ። ማስቲካ ገዛሁኝና አታላምጥም፣ ነገር ግን በቃ እስኪ ብዬ ማለት ነው ይሄም ማስቲካ አምጥቼልሻለሁ አይሻ ሊጓት እስኪ እንደ ድሮ ብይ፣ እስኪ እንብላ እንጫወት ምናምን እላታለሁ። እንደምትሰማኝ እርግጠኛ ነኝ፣ ነገር ግን ምንም መልስ የለውም። ገባሽ? ራሷን ቀና ማታደርግ ልጅ ማስቲካ ገዝቼ እሰጣታለሁ። አትበላውም። አፏ ላይ አድርጌ መልሰዋለሁኝ። እንደገና ሐኪም ቤት እዛው ወስጄ ምግብ ምናምን የምትወስድ በአፍንጫዋ ነው ምግብ የምትወስድ። ከዛ ምግብ የአፍንጫዋን ግሊኮስ መቀየር ስላለባቸው አውጥተው ሌላ ግሊኮስ ያም ወደ አፍንጫዋ ሊያደርጉባት ብለው ማለት ነው። ሲያደርጉባት እንደዛ በአፏ በአፍንጫዋ ደም እየወጣ ማለት ነው። አታለቅስም። የሷ ህመም ግን እኔ ነው የሚሰማኝ እና ዶክተሮቹ ጋር ማለት
ሲስተሮቹ ጋር ተጣላሁኝ። እባካችሁ እስኪ እዘኑላት እንደዚህ እየሆነች ምናምን አልኳቸው። ምን እኮ እንደዚህ ነው አሉኝ። ማንኛውም ሰው በአፍንጫው ግሊኮስ ሲደረግለት ምግብ እንደዚህ ይደማልኝ ምናምን አሉ። ከዛ ልክ እንደዛ እያደረጉላት እኔ ከራስዬዋ ሁኜ በራሷ በኩል አልቅሽ እላታለሁ። አልቅሽ እስኪ እንዲተውሽ አልቅሽ እላታለሁ። አልቅሽ ጩሂ እላታለሁ። ጩሂ እንዲተውሽ ምናምን እላታለሁ። በየሶስት ቀኑ ነው የሚቀይሩላት ያንን። አልቅሽ እላታለሁ። ከዛ አንድ ቀን ማልቀስ ጀመረች። በቃ ጩሂ ምናምን እላታለሁ። ማልቀስ ጀመረች። ስታለቅስ እንዴት ደስ እንዳለኝ አቦ። ሁለተኛ የምትናገር ያክል ነው የተሰማኝ። እጇ ሁሉ ሰውነቷ ሁሉም በልዟል። መርፌ በመወጋት ማለት ነው። ግሊኮስ የምትወስድበት የደም ስሯ አልገኝ እያለ ኬሚያዊ ስለጀመረች በቃ የደም ስሯ አይገኝም። ሰውነቷ ሁሉ ብልስልስ ብሏልኝ። ያ ሁሉ ሲሆን የማታለቅ ሰው ልጅ መርፌ አይነት አንድ ቀን ወላሂ ነው የምልሽ አቦ 12 ጊዜ መርፌ ወንጓትኝ የደም ስሯ አልገኝ ብሎ። ያ ሁሉ ሲሆን የማታለቅስ ልጅ በአጋጣሚ ደስ ስታለቅስ እኔ በጣም ደስ አለኝ። በቃ አልቅሽ እላታለሁ። አልቅሽ ጩሂ፣ እንዲተውሽ ጩሂ እስኪ እላታለሁኝ። ከዛ ማልቀስ ጀመረች። እነሱም በአፍንጫው የሚገባላትን አደረጉና ተዋቲ። ቁጭ ብዬ እኔ ዝም ብዬ ለፈልፋለሁ። እዛ የሚያውቁኝ ሰዎች በሙሉ እህቷ እንደሆንኩ ነው የሚያውቁ። እና አንቺ ምን አይነት እህት ነሽ ምናምን ይሉኛል። በቃ ይሄን ያክል ነው የምትወጃት ምናምን ይላሉ። እናንተ ብዬ እኔም በቃ የማታውቁት ነገር ስላለ ብዬ በውስጤ መግለጽ አልችልም። ከዛ ጋር እናቷ ነኝ ማለት አልችልም። ከዛ አንድ ቀን እዛው ምግብ ቤቱ ወሰድኳትኝና ጁስ ምናምን ገዝቼ ወደ ክፍላችን ተመለስንና ጁስ ሰጠኋት። ጠጭ ምናምን ብዬ በስሪንጋ ስላለ እንትን ግሊኮስ ስላለ በአፍንጫዋ ውስጥ እኔ በአፍሽ ነው እንድትጠጭ የምፈልግ አልኳትኝ። በቃ ከነቀሽ ለቅሽ በአፍሽ ጠጭ አልኳትኝ። ከንፈሯ ላይ እያደረጉ ይመልሰዋለሁ። እስኪ ብልሽ ጠጭ፣ ራስሽ ሳባርገሽ ጠጭ። በፊት እኮ እንደዚህ አልነበርሽም እላታለሁኝ። ግን መጠጣት አትችልም ያለብኩ ነው ማለት ነው። ከዛ ኬሚያዊ ከወሰደች ከ3 ወር በኋላ በአጠቃላይ 6 ወር ሐኪም ቤት ተቀመጥን በኋላ ውሃ ጠጭና እንዴት 6 ወር ካላንዳር 6 ወር ካላንዳሽ ጠያቂ ሆስፒታል ውስጥ ተቀመጥን በኋላ ኬሚያዊ የ3 ወር ወስዳ ጨረስንና ውጡ ተባልን ከሐኪም ቤት። እህቱ መጣ ጠይቃኝ አታውቅም፣ ደውላልኝ አታውቅም። ገባሽ? ከሐኪም ቤት ውጡ ስንባል የት አባቴ ልሄድ? ሀቦ ቤት የለኝ፣ ሚሄድበት የለኝ። ታማሚ ልጅ ነው ያዝኩኝ። ማን ነው የሚያስጠጋኝ? የዛሬ ስንት ዓመት ነው? ለምን በሶሻል ሚዲያ ወጥተሽ አትናገሪም? አበሾች መጥተው እንዲጠይቁሽ ሆስፒታል እዛ ሳውዲ አረቢያ በጣም ጠይቄ ነበረ። በሶሻል ሚዲያ አቋሚራን ጠይቄው ነበረ። አዎ እባክህ ልጄ ታማለች እርዳኝ ብዬ ጠይቄው ነበር። እባክህ ሰውም ካለ መጠህ እዩዋት ይጠይቋት። የመንግስት ሐኪም ቤት ካለሽ ምን ትፈልጊያለሽ ነው ያለ። ሀቦ ወላሂ በይ ወረበል ከአቦ የዛሬ ስንት ዓመት ነው? አሁን በቃ ታሪኩ ረዥም ነው ማለት ጊዜው። ስንት ዓመት ነው ያልኩሽ? የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 3 ዓመት ዓመት የዛሬ ዓመት እኔ ቲክቶክ ላይ ነበርኩ። አታውቂኝም ነበር? እኔ አንቺን አላውቅሽም ሀቡ። በዛ ላይ ዛሬ ዓመት አታውቂኝም ነበር? ወላሂ ነው የምልሽ ሀቡ አታውቅም። እኔ ቲክቶክ የከፈትኩኝ አዲስ አባሚራንም በሰው በሳቢይቸው ብታውቂኝ ኖሮ እኔ ጋር መተሽ ብጠይቅ ኖሮ
ብዙ ዘመድ፣ ቤተሰብ፣ የሰፈር ልጅ በጣም ብዙ ሰው ነበረኝ ሳውዲ። የሀገር ሰው መጥቶ እንዲጠይቅሽ ማድረግ እችል ነበር። የምታርፊበት ቦታ ማሳረፍ። 6 ወር ሙሉ አንድ አበሻ መጥቶ ጠይቀሽም ሆስፒታል ወላሂ አንድ እና ማለት ቋሚራን ሰው ላክልኝ ማለት ሀበሻ መጥቶ እንዲጠይቀኝ አድርግልኝ ያልሽው ወይስ ገንዘብ ነው የጠየቅሽው? ምንድን ነው የጠየቅሽው? ኖ ልጄ ታማለች፣ እርዳታ ፈልጋለሁ፣ ሰው ያስፈልገኛል ያልኩትኝ። ምን አለሽ? እንደዛ የመንግስት ሆስፒታል ከሆንሽ ምን ትፈልጊያለሽ? እንደዛ ሰው ፈልጋለሁ አትይውም? ከዛ የመንግስት ሐኪም ቤት ያለሽ ምን ትፈልጊያለሽ ነው ያለኝ። እኮ ገንዘብ መስሎት ይሆን እንዴ? ሰው ነው የምፈልገው፣ ሰው ነው የምፈልገው። የመንግስት ሆስፒታል ሆነሽ ምን ትፈልጊያለሽ ሲልሽ እኔ ገንዘብ የጠየቁ መስሎ ከሆነ አይደለም ሰው ነው የፈለግኩት አትይውም ነበር? የነገሩንም እንዳብራራለት ጊዜ እንኳን አልሰጠኝም። ወላሂ ያም ሶሪ፣ በጣም አዝናለሁ። ልጅ ታሞ በሰው ሀገር ለብቻ 6 ወር የሰው ሀገር ትንሽ ራሴን ላረጋጋ። ውሃ ጠጭ፣ ፊትሽን ታጠቢ ማሪ። ቤተሰብ አጋዥ በሌለበት ለብቻዋ 6 ወር ሙሉ በሳውዲ ሆስፒታል ልጇን ስታስታመም አስባችሁታል? ያሁን ካንሰርን የሚያክል በሽታ። ወጥተሽ ቲክቶክ ላይ ቪዲዮ ብትሰሪ እዚህ ሀገር ያላችሁ አበሾች፣ እዚህ አካባቢ ያላችሁ ባካችሁ መታችሁ ጠይቁኝ ብቲ ይቻለፈው። ተቀጥል ሀቡ። አዎ እናቴ ቀጥል። ከዛ ያቆምሹ በኋላ የምንሄድበት ቦታ አልነበረም። ከሐኪም ቤት ውጡ ስንባል የምንሄድበት ቦታ ስላልነበረ የምደውልበት ሰው የለኝም። ተነገርኩሽ። ከማን ጋር ደወልኩኝ? ከዛው ከነበርኩባቸው ሰዎች ጋር ደወልኩኝ። 6 ወር ሙሉ ሐኪም ቤት ስቀመጥ በቃ አልደወልላቸውም ነበረ። እዚህ ጋር ልጅ ጭንቀት ምናምን ስላለብኝ በቃ ትዝ የማይለኝም ሰው ጋር ማውራት ገባሽ። አንድም ኢጃዛ ቤት ያለው አበሻ አታውቂም ነበር በሰዓቱ? ኖ አንድም ሀበሻ ሳይሆን አንድ ልጅ የማውቀው ልጅ ነበረ። ባለትዳር ነው፣ ሚስቱ ኢትዮጵያ ነው ያለች፣ እሱ እዚህ ነው የሚኖር። ግን ታማሚ እንኳን ታማሚ ልጅ ሀቡ ጤነኛ ልጅ ይዘሽ የሚያስጠጋሽ ሰው የለም እዚህ። እሱማ ወንድ ነው፣ ወንድ ላጤ ቤት አትገቢም መቼ። በምታውቀው ሴቶች ኢጃዛ ቤት ካለ ከባድ ነው ብለሽ ብጠይቀሽው በብድርም ቢሆን ተቀምጠሽ እነሱ ጋር ልጅሽ ስድንልሽ ደህና ስትሆኚ ስራ ትጀምሪያለሽ። እንደዛ ሀሳብ አልመጣልሽም ነበረ? የመኖር እኮ እዚህ ጋርም እኮ የእህቴ ባል እኮ አለ። ግን ደውለው እንኳን ልጅሽ እንዴት ናት ብሎኝ አያውቅም እኮ ሀቦ። የመኖር የእህቴ ባል አለ። የእህቴ ባል ሴት ማት ይዞ ነው የሚቀመጥ። እዚህ ሀገር ሰዎችን አስጠግቶ ነው የሚቀመጥ እኮ። እሱ ባይልሽ በመጀመሪያ በሰራሁት ስህተት እሱ ባይልሽም እኮ አንቺ አቡዬ በመጀመሪያ በሰራሁት ስህተት ቤተሰቦች እንደ በፊቱ እሱ ጋር ቢመለሱም እንደ በፊቱ ቢወዱኝም ቢሉኝም፣ ነገር ግን እርዳት ብለው ቢጠይቁት አልፈልግም ያለ እሱ። ያችኛዋ እህቴ እኔ ጋር ያላትን ነገር ቆራርጣለች። ገባሽ? ከዛ ተመልሼ ወደ ነበርኩበት ሰዎች ቤት ደወልኩኝ። ከሰዎች ቤት ደውዬ ችግር የለም ነው ያለኝ ሰውዬው። እንዴ ልጅሽ ልጅ ማለት ናት ይዘሻት ነው ያለኝ። ይዣት ስሄድ መህዘን ነበራቸው፣ የእቃ ማጠራቀሚያ ምናምን ማለት ነው። ያንን ሁሉ እቃውን አስወጥቶ ቤቱን አስጸድቶ ቀለም አስቀብቶ ምናምን ግቢ ያለኝ ቤትሽ ነው እንደ አባትሽ ቤት እያለኝ አላህ ጀዛውን ይክፈለው እንሻላ። ግቢ በምትፈልጊው ሰዓት
ቤትሽ ነው በፈለግሽው ሰዓት እኔ ላንቺ ብዬ ሳይሆን ለልጅቱ ሊላህ ብዬ ነው የማደርገዋለኝ። ስራ መስራት አልችልም። እንደምታይኝ በሽተኛ ልጅ ይዣለሁ። ምበላው ምጠጣው ማንን እጠይቃለሁ? ማንንም አልጠይቅም። ዋናው ሀሳቤ ምንድን ነው? የልጅ ሕክምና መጨረስ ነው። የልጅ ሕክምና መጨረስ ስላለብኝ የልጅ ሕክምና ለመጨረስ ስንት ጊዜ ይቀረኛል? 7 ወር ሌላ ይቀረኛል። ኬሚያውን መውሰድ አለባት። በቃ ልጅ እያልኩ ቤት ውስጥ ፊዚዮቴራፒ ካሰራታለሁ፣ አንቀሳቅሳታለሁ። እንኳን ስልኬን ኔት ሞልቼ ኔት ማይ ምበላው እንኳን የለኝም። ሀቡዬ እነሱ በሚሰጡኝ ነው እንትን የምል። ከሰጡኝ ሰጡኛል፣ ካልሰጡኝም ጦሜን አድራለሁኝ። ልጅ እንዳይሰማት ለልጅ ከሐኪም ቤት የሚሰጣት ወተት አለ። እሱን እየተጠቀመች ነው እሷ እንትን የምትል። አልበከም እኔና ልጅ ከዛ ቤት ኖር ነው እየተመላለስኩኝ። ከእስር ቤት ሆኖ ልጅቱ እንደወሰድኳት ስለሰማ ይደውላልኝ፣ ብር ይልክልኛል። እሱ ሰው ያስፈልገኛል፣ ሐኪም ቤት መወስዳት መኪና ያስፈልገኛል እለዋለሁኝ። ሰው ይልክልኛል ልጅቱ ሐኪም ቤት ለመውሰድ። አሁንም እዛ 2 ሳምንት ተቀምጠን እንመለሳለን። ኬሚያዊ ወስዳ ጨርሳ ያንንም ሆኖ ያለኝን ነው ማበላት። ደህና ምግብ ብትፈልግም ስራም ስለማልሰራ ጥሩ ነገር አላበላትም። 7 ወር ሙሉ ኬሚያዊዋን ጨረሰች። ኬሚያዊ ከጨረሰች በኋላ በቃ ሰውነቷ ሁሉ ልውጥውጥ አለ። ፀጉሯ ሁሉ ተበላልጦ እንዳልነበረች በቃ እሷን አገኘሽ አትለያትም። ኬሚያዊውን ከጨረስን በኋላ 3 ወር ሙሉ ቤት ውስጥ ተቀመጥን። መድኃኒት አቋርጣ ምናምን ጨርሳ ምናምን ማለት ነው። ከዛ ሰውየው በሐኪም ቤቱ ያስገባት ሰውዬ እባክሽ እዚህ በኋላ የሆነ ነገር ብትሆንብኝ የኔ ልጅ እንዳልሆነ ልትሆንብኝ ነው አለኝ። እኔ ቃል እገባልሃለሁ ልጅ እኔ እስካለሁ ድረስ አልንግድኝ፣ አንተን አንዳች ነገር የሚጎዳህ ነገር የለም እባክህ። እኔ አብሬ እሷ ጋር እንደ እህትነት ሁኜ እንደ እህቷ ሁኜ ሐኪም ቤት እየተመላለስኩኝ ያለውን ነገር ልጨርስ። ክፉ ነገር ከምታ ምንም ነገር አንተ እንደማትሆን ቃል እገባልሃለሁ አልኩትኝ። ለክፉ ነገር አሳልፌ አልሰጥህም አልኩትኝ። ከዛ አሻለ እየተመላለስን ኬሚያውን ጨርሰን ልጅ ሐኪም ቤት አቋርጣ 3 ወር ተቀመጠች። ሁሉን ነገር ጨርሰን ሰውነቷ ተመልሶ ያኔ ተመላላሽ አላትኝ እየሄድን ቼክአፕ ማድረግ አለብን። 3 ወር ቤት ውስጥ ተቀመጥን። ሆኖ አመት ሆነው ሀቡዬ በሽታው እንደገና ለ3ኛ ጊዜ የሚመጣበት ጊዜ ደረሰ። 3 ወር ከቤት ተቀምጠን ቼክአፕ ነበረብን። የመጨረሻ ጊዜ መታየት አለባት ተባልኩኝ። ኬሚያዊም ከጨረሰች በኋላ እንደገና መታየት አለባት ምን ላይ እንደደረሰ ተባለ። ልጅ እዚህ ጋር መናገር ጀምራለች። ማማ ትለኛለች። ምግብ ሲያስፈልጋት ይሄን አምሮኛል ትለኛለች። ደህና ሆነች። በቃ ደህና ሆነችልኝ። ልጅ ሰውነቷ ሁሉ ተለውጦ ድሮም ማቃት ሰው ሆነችልኝ። ቡያ እንደመጣሁሽ ይቅርታ። እሺ እኔ ውድ በእናትሽ ሰዎቹ ጠርተውሽ በዛው ሄደሽ ከቀረሽ ድንገት ብቻ አሁን መጨረሻው ብቻ አለች ልጅሽ በህይወት ደህና ናት። ይህን ብቻ ቃል ንገሪኝ። ከዛ ባትመለሽ እንኳን በጣም ስትረስ አንሆንም። አለች በህይወት ደህና ናት። ልጅ የለችም በህይወት ሀቡዬ። አም ሶሪ፣ በጣም አም ሶሪ፣ በጣም ይቅርታ። እንደምልሽ አላውቅም። ፈጣሪ የወደደውን አደረገ። እሱ ለምን አይባልም፣ መብቱ ነው።
መጨረሻ ላይ ድና ትምህርት ገባች ምናምን ትኛልሽ ብዬ ስጠብቅ ነበር። ምሪሊ ሶሪ እኔ እናት አይዞሽ እናቴ ምን እንደምልሽ አላውቅም። ለሕፃን ልጅ ደግሞ ነፍስ ይማር ምናምን አይባልም አይደል? ንጹህ ናቸው ኦልሬዲ እነሱ እና ግን ፈጣሪ በቃ መብቱ ነው የፈለገውን የማድረግ መስጠትም መንሳትም የእሱ መብት ነው። ቢያንስ አንድ ቀሪ ልጅ አለች፣ እሷን ያሳድግልሽ ፈጣሪ። ትደግልሽ እሷ ያሳዝናል መጨረሻው። እንዲህ ለፍታባት ደክማባት ትድናለች ብዬ ነው። አቡ ይቀጥል። አዎ በጣም እናዝናለን። እንግዲህ ፈጣሪ ለምን አይባልም አይደለም፣ መብቱ ነው አይደል? የራሱ ንብረት ናት፣ ንብረቱን የወሰደው ምን ታደርጊያለሽ አንቺ? ምንም ማድረጋችን፣ ምክንያቱም የራሱ ናት። እሱን የሰጠሽ እሱን የወሰደው የገዛ ንብረቱን ስለሆነ የወሰደው በገዛ ንብረቱ ድርቅ አይባልም፣ መብቱ ነው። ምንም ማድረግ አይቻልም። ፈጣሪ ሌላ ልጅ ይስጥሽ፣ እንደገና ያለችሽንም ያሳድግልሽ። ለቁም ያው ብዙ ተጎዳሁ እንጂ አልሐምዱሊላህ። በቃ አይዞሽ እናት አይዞሽ። አልሐምዱሊላህ እሱ ሁሌ የማይሳሳትም፣ እሱ ትክክል ነው። በቃ ስቃይ ከዚህ በላይ ብሎ ይሆናል። ከዚህ በላይ ከምትሰቃይ ከአንቺ ከእናቷ በላይ እኔ የፈጠርኳት ወዳታለሁ ብሎ ወሰዳት፣ መብቱ ነው። እሱ ለምን አይባልም? የገዛ ንብረቱን የወሰደው በገዛ ንብረቱ ደግሞ ድርቅ አይባልም። የባሰ ሌላኛዋንም እንዳይወስድብሽ በፍጹም እንዳታማርሪው እሺ። መናገር የምትፈልጊው ነገር አለ? ምንም ነገር የለም አቡዬ። ያም ሆኖ ያው በቃ እስካሁን ድረስ እንደነገርኩሽ እሱም እየፈለገኝ ነው። ገባሽ? ለምን አትገቢም? ከሳውዲ አረቢያ ለምን እየለቀቀች ለምን አትገቢም? የአእምሮ በሽተኛ ናት፣ ካገኛችሁ ደውሉልኝ እያለ ፎቶዬን እየለቀቀ እያፈላለገኝ ነው እስካሁን። ለምን ሀገር ቤት አትገቢም ማሬ? አቡዬ ገና ስራ ከጀመርኩ የተወሰነ ጊዜ ነው። ቤተሰቦችም ሌላ ቢሉኝም አንድ ነገር የለኝ። ገንዘብ ምን ያደርግልሻል? በዚህ ሰዓት እኮ አንቺ እረፍት ነው የሚያስፈልግሽ እኮ እንዴ። ልጅሽን የሚያክል ነገር በሰው ሀገር አተሽ እዛው ስራ ትቀጥያለሽ? ሀገር ገብተሽ አርፈሽ ከቤተሰብ ጋር ትንሽ ጊዜ አሳልፈሽ ያችኛዋ ልጅሽን አይተሽ አይምሮሽ ታድሶ ሰውነትሽ ረፍት ወስዶ ከዛም በኋላ ነው ገንዘብ ካስፈለገሽ ለመስራት የምትሰደጂው እንዴ። ስንት ጊዜ ሆናት አሁን? ገና ከሞተች አሁን ያው አመት ሆናት። ገና አመት አልሆናትም። እና አመቱን ሙሉ እዛው ሳውዲ አረቢያ እኮ አመቱን ሙሉ እዛው ሳውዲ አረቢያ ህይወትሽን ቀጠልሽ፣ ስራሽን ቀጠልሽ፣ ሀገር ቤት አልገባሽም። መግባት አልችልም አቡዬ፣ እዛ መሄድ አልችልም። እንደነገርኩሽ ሁሉም ነገር በመጀመሪያ ስላበላሸን ቤተሰቦች እንደ በፊቱ ማለት ይከብዳል። የፈለገ ቢሆን ማሪ፣ ኧረ ተይ እንዴ! በቁምሽ እስክትሞቺ ነው እንዴ የምትጠብቂው? ሀዘንን ብቻሽን ሀገር ቤት ገብተሽ ትንሽ ያችኛዋን ልጅሽን ከሀበሻው የወለድሻትን ልጅሽን አይተሽ ትንሽ ጊዜ እጅሽን ሰጥተሽ ግቢ፣ ወይ የነጭ ወረቀት አውጥተሽ መግባት። አመት ሙሉ ብቻሽን በሰው ሀገር በሀዘን ፓስፖርት አለኝ፣ መግባት እችላለሁ። ፓስፖርት ምናምን አለኝ። ግን እዛም ሂድ እንደምጠበቁት ስለሚሆንብኝ አቡዬ ይህን ነገር ሳስታውስ የዋዘ ጭንቅላቴን መበጥበጥ ነው። በዚህ ጋር ደግሞ በቃ ልጅ ያው
አልሐምዱሊላህ በሰዓት በሞተች ሰዓት ላሰው ሰጡ የተባብረው ቀብረዋታል። በእርግጥ ግን አልሐምዱሊላህ ሆኖም ግን የት ነው የተቀበረች? እዛው ሳውዲ አረቢያ፣ እዛው ሳውዲ የተቀበረች። አዎ ስንት ዓመቷ ሞተችው? ከቤት ነው እና 7 ዓመቷ ልጅ እኮ እዛው ሳውዲ 7 ዓመት። አንቺ አይተሻል ቀብሯል? ከቤት ነው የሞተችብኝ። ገብቶኛል አይደለም ገብቶኛል እኮ ቀብር ስነ ስርዓቷን አይተሻል? ሄደሻል? እኔ ራሴ አጥቤ ከፍኜ ነው ወስደን የቀበርናት። ይከቡዬ እኮ ሄደሻል ወይ ነው? ሴት እኮ አትሄድም በአረብ ሀገር በሳውዲ በስልምና ሴት ልጅ ቀብር ስትቀበር ሳይሆን እኔ ጅናዛዋን አጥቤ ጅናዛ ከሚታተምበት ቦታ ሰው የለኝም አብሮኝ ልቅሶ ሚሄድ እንደነገርኩሽ ልጅን አጥቤ ቢኖር ሰው ቢኖርም ማሬ ያብረኛለች። ሴት አይሄድም። ሴት ቢኖርም ቤት አብረው ተሰግዶ ይኸውልሽ ሀቡዬ ቀብር ስትሄድ በሩ ላይ መቆም ትቻለሽ እንጂ ውስጥ ላይ ቀብር ውስጥ መግባት አትችይም። በር ላይ ውጭ ላይ መቆም ትቻለሽ ግቢ ስለሆነ ባሽ። ግን አጥቤ አስከፍኜ በር ላይ አድርሼ ነው የተመለሱ። በሌላ ቀን ግን እኮ መሄድ ትችያለሽ። የዕለት ሁለት ቀብር ስነስርዓቱ ላይ ነው እንጂ ማትሄጂው በሌላ ቀን ብቻሽን እየሄድሽ መዘየር ትችያለሽ። አይቻልም እዚህ ሀገር። ማን ያለው? እንኳን ብቻዬን መዘየር አይችልም። ወንድ ነው መዘየር የሚችለው ነው የሚሉኝ። አያስገቡም። ይመሀቡ ከባድ ነው። ብቻ አልሐምዱሊላህ አልሐምዱሊላህ። አሁን አመት ሆኖታል። ማስታወስሽ ሀዘንሽን አስተማሪ ታሪክ አለኝ ብለሽ ስትጽፊ እንደዚህ ሀዘን አንድ ቀን ከቡዬ ረስቻት አላውቅም። አንድ ቀን ልብሷ መጫወቻ ሁሉ ነገሯ እንዳለ ነው። አቦ ከኔ ጋር ሁሉ ነገሯ አዳምጪኝ፣ ይሄ ትክክል አይደለም። ይሄ የአላህን አይን በእንጨት መውጋት ነው። ኦልሬዲ አመት ሙሉ መጫወቻዋን ልብሷን አስቀምጦ እያዘና